ሄሎ ሰላም እንዴት ናችሁ? ጤናፒዲያ ዩቲዩብ ቻናል ተከታታዮች ክላስ እንዴት ነው? ጥናት ለኤግዛም ዝግጅት ያው ኤግዛም ሳምንት ቀረው ለሳምንት ቀረው ምናምን ሲባል አይደለም የሚጠናው ከስር ከስር አንዳንድ ፖይንቶችን እያስቀሩ ፒክ እያደረጉ መሄድ ነው። ኤግዛም ላይ ሰክሰስፉል ለመሆን አንድ ወር ሲቀረው ወይስ ሁለት ወር ሲቀረው ማንበብ ነው። ኢች ታይም ምን ማድረግ ፕራክቲስ እያደረጉ አንዳንድ ሳብጀክት እየጨረሱ ማለፍ ነው የሚያዋጣው ማለት ነው። ስለዚህ በዚህ ዩቲዩብ ላይ የሚለቀቁ ቪዲዮዎች ደግሞ ይህንን ሰፖርት ያደርጋሉ። ዛሬ የሚለቀቀው ቪዲዮ የሆነ ፓርት ኦፍ ክሊኒካል ኬሚስትሪ ክሊር ያደርግላችኋል። እያጸዳችሁ ታልፋላችሁ ማለት ነው። ሶ ሌት አስ ስታርት ቪዲዮ ላይክ አድርጉት፣ ለጓደኞቻችሁ ደግሞ ሼር አድርጉላቸው። ሜዲካል ላቦራቶሪ ሌክቸር 1 ፓርት 1 ክሊኒካል ኬሚስትሪ እንጀምራለን። ሶ ዋት ኢዝ ክሊኒካል ኬሚስትሪ አስ ኤ ሆል? ክሊኒካል ኬሚስትሪ ስንል ምን ማለታችን ነው? አስ ኤ ሆል ክሊኒካል ኬሚስትሪ ማለት ሲምፕሊ a chemistry of living organism, a chemistry of humans, that is a biochemical, right? A biochemical and a mixed strategy to study the internal body fluid of the human. ምን ሊያካትት ይችላል? ባዮኬሚስትሪ፣ አናላይቲካል ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ሌሎች ኬሚስትሪ ፓርቶች፣ ጀነራል ኬሚስትሪ፣ እነዚህን ሁሉ በአንድ ላይ አመጥቶ ሜዲካሊ ኢምፖርታንት እንዲሆኑ ማድረግ ነው ክሊኒካል ኬሚስትሪ ኢን ሴንስ። ሶ ክሊኒካል ኬሚስትሪ ሚንስ a chemistry of human beings that is within chemical pathology and biochemistry. It is a bridge between chemical pathology and biochemistry. ኬሚካል ፓቶሎጂ ስንል ህመሙ የፈጠረው ኬሚካል ሪያክሽን አካሄዶ ፓቶሎጂ የፈጠረው ሪዛልት አለ። ያንን ሪዛልት ኢን ደ ኔም ኦፍ ባዮኬሚስትሪ ነው የምናወጣው። ባዮኬሚስትሪ የምንላቸው አሉ ላይክ ካርቦሃይድሬት፣ ኤንዛይምስ፣ ፕሮቲንስ፣ ሌሎችም በሰውነታችን ውስጥ የሚገኙ ኮንተንቶችን ኮንሰንትሬሽኖችን ስናወጣ that is called biochemistry. But those biochemistry results are due to what? The chemical pathology. ሰውነታችን የሚፈጥራቸው የተለያዩ ህመሞች ሲፈጠሩ የተለያዩ ኤንዛይሞችን ኤክስትራክት ያደርጋል። ሶ በዛን ጊዜ ባዮኬሚስትሪ ቴስታችን ምን ሆነ ሪዛልታችን ዲስረፕት ያደርጋል፣ እየተቀያየረ ይሄዳል ማለት ነው። that is clinical chemistry. በአብዛኛው ኬሚካል አናላይሲስ ኦፍ ቦዲ ፍሉድ፣ በአብዛኛው ኬሚካል አናላይሲስ ኦፍ ቦዲ ፍሉድ በሰውነታችን ውስጥ ያሉ ሁሉንም ፈሳሾችን ኬሚካሊ እንዴት አናላይስ እናደርጋቸዋለን ነው the question behind clinical chemistry። ጥያቄ ኬሚካል አናላይሲስ ኦፍ ቦዲ ፍሉድ። ቦዲ ፍሉድ የሚባሉት እነማን ናቸው? ብለድ አለ፣ ዩሪን አለ፣ ሽንት፣ ደም፣ ስፓይናል ፍሉድ አለ፣ ሲኤስኤፍ፣ ቲሹ አለ፣ ቲሹ ፍሉድ አሉ፣ ህዋሳቶች፣ ህብረ ህዋሳቶች የሚለቁት ፍሉድ አለ፣ ካልኩላይድ፣ አዘር ማቴሪያልስ። ክሊኒካል ኬሚስትሪ እነዚህም ፈሳሾች ነው ስተዲ የሚያደርገው። እነዚህ ፈሳሽ ሲያጠና ደግሞ ዲስ ሆል ኬሚስትሪ ላይክ ጀነራል፣ ኦርጋኒክ፣ ኢንኦርጋኒክ፣ አናላይቲካል፣ ባዮኬሚስትሪ የሚባሉት በአንድ ላይ ከሂማን ፊሲዮሎጂ ጋር ሊንክ ይደረጋሉ። ኬሚስትሪ አስ ኤ ሆል ኳሊታቲቭ እና ኳንቲታቲቭ አናላይሲስ ይጠቀማል። ነምበር ቁጥር ላይ ቤዝድ የሚያደርግ አናላይሲስ እና ኳሊቲ ላይ ፖዘቲቭ ኔጌቲቭ ምናምን እያለ የምንጠራውን አናላይሲስ ይጠቀማል። ሶ ክሊኒካል ኬሚስትሪ ላይ ዲስ ሰርኩሌሽን ኦልዌይስ ሀፕን፣ ይሄንኛው ሙቭመንት ሁል ጊዜ ሀፕን ያደርጋል።
ልክ አሁን እዚህ ጋር እንጀምር። መጀመሪያ እዚህ ጋር እንጀምር። ክሊኒካል ኩዌስችን ይመጣሉ። ከማን ክሊኒካል ኩዌስችኖች ከማን ይመጣሉ? ከፊዚሻኑ ይመጣሉ። ከፔሸንቱና ፊዚሻኑ ሪያክሽን ክሊኒካል ኩዌስችንስ ይመጣሉ። እነዛ ክሊኒካል ኩዌስችኖች ምን ላይ እንጽፋቸዋል? ሪኩዌስት ፎርም ላይ እንጽፋቸዋለን። ኦፍ ኮርስ ፊዚሻኑም ይጽፋል፣ ላብራቶሪ ሻኑም ይጽፋል፣ ነርሲንግ ሁሎችም ይጽፋሉ። ያን ሪኩዌስት እንጽፋለን። ከዛ በኋላ ፔሸንቱ ወደ ላብራቶሪ ከመጣልን በኋላ ሳምፕል እንቀበላለን። ሳምፕል ከተቀበልን በኋላ ኢፍ ዜር ኢዝ ትራንዚት ትራንስፖርት ይደረጋል በየዲፓርትመንቱ። ከዛ አይዲ ምናምን በመጠቀም ወደ አናላይሲስ እንገባለን። አናላይሲስ ላይ ክሊኒካል ኬሚስትሪ አናላይሲስ ላይ ያው ኤግዛክት ወደ አናላይሲስ ስቴጅ ኦፍ ኳሊቲ አሹራንስ ላይ ስትማሩ የፕሪ አናላይቲክ እና ፖስት አናላይቲክ የሚባል ነገር አለ። እሱ ነገር ሀፐን ያደርጋል። አናላይሲስ እናደርጋለን፣ ኳሊቲ ኮንትሮል ምናምን እንሰራለን፣ ኮሌሽን። ከዛ በኋላ መጨረሻ ላይ ኢንተርፕሬት እናደርጋለን። ሪፖርት ከማድረጋችን በፊት ኢንተርፕሬት ቼክ እናደርጋለን። ዘን ሪፖርት እናደርጋለን። ሪፖርት ስናደርግ ኢንተርምስ ኦፍ ባዮኬሚካል አንሰር ነው የምንሰጠው። ክሊኒካል ኩዌስችኑ ለምሳሌ ያዞረኛል፣ እረበሻለሁ፣ ቴምፕሬቸር ይጨምረዋል ምናምን የሚሆኑ ሊሆኑ ይችላሉ። ነገር ግን እንትን ስንል ሪዛልቱን ሪፖርት ስናደርግ ዲቱ ኤንዛይምስ ለምሳሌ ክሬአቲኒን ጨምሯል፣ 0 ሰምቲንግ ሆኗል። ኤኤልፒ ጨምሯል፣ 150 ምናምን በላይ ሆኗል። ኤኤስቲ አስፓርቴት ትራንስፈሬዝ ኤንዛይም ጨምሮብሃል አራውንድ 47 ብለን እንጽፋለን። ያ እነዛ ሪዛልቶች በሙሉ ባዮኬሚካል ናቸው። አስፓርቴት የምንላቸው እነዚህ ኤንዛይሞች እነዚህ ኤልፒ ምናምን የምንላቸው they are not clinical question but ለክሊኒካል ኩዌስችኑ መልስ የሚሆኑ ባዮኬሚካል አንሰር ናቸው። ኤንዛይምስ አር ባዮኬሚካል ራይት ኖት ክሊኒካል ኩዌስችን። ስለዚህ የሚታዩ ሳይንስ ሲምፕተምስ ኢን ተርምስ ኦፍ ኤንዛይምስ፣ ኢን ተርምስ ኦፍ ካርቦሃይድሬት፣ ኢን ተርምስ ኦፍ ፕሮቲን ስንመልስ that is called biochemical answer. So ይህን ሰርኩሌሽን ካወቅ is done clinical chemistry. Terms like these are mandatory in the clinical chemistry analysis. አናላይት ማለት ምን ማለት ነው? አናላይሲስ ማለት ምን ማለት ነው? አናላይዘር ማለት ምን ማለት ነው? ሪኤጀንት ማለት ምን ማለት ነው? these are clinical chemistry terms. So analyte is substance constituent the lab conducts test. አናላይት ማለት ምን ማለት ነው? እኛ ላብራቶሪ ውስጥ አናላይዝስ ማድረግ የፈለግነው ነገር አናላይዝ ማድረግ የፈለግነው ነገር that is analyte. ለምሳሌ ሊቨር ፋንክሽን ቴስት እየሰራህ አስፓርቴት ትራንስፈሬዝ ኤንዛይም ደግሞ አላኒን ትራንስፈሬዝ ኤንዛይም ኤልቲ ኤግዛማይን እያደርግ ኤልቲ ኮንሰንትሬሽን አይደል የምትፈልገው? that is called analyte. አናላይሲስ ስንል ደግሞ ፕሮሲጀሩ እኛ የምንከተለው ፕሮሲጀር that is analysis ፕሮሲጀሩ ስቴፑ አናላይሲስ ይባላል። አናላይዘር የምንለው ደግሞ አናላይዘር ራይት አናላይዘር መሳሪያው ኢንስትሩመንቱ። ሪኤጀንት ስንል ደግሞ ከሌሎቹ ሳምፕልስ ስፔሲመን ጋር ጆይንት አድርገን ለመሳሪያው ለማስገባት የምንጠቀማቸው ኬሚካሎች they are called reagent. እነዚህ ምን ያደርጋሉ? ሪኤጀንቶች ይሄ አናላይቱን ሜዠረብል ያደርጉልናል። አናላይቱን ሜዠረብል ፎርም ያስቀምጡታል።
so they are called reagents. ክሊኒካል አናላይሲስ በአብዛኛው ክሊኒካል አናላይሲስ ስንሰራ ፊዚዮሎጂካል ፍሉዶችን ነው ዲያግኖሲስ እንሰራባቸዋለን፣ ፕሪቬንሽን እንሰራባቸዋለን፣ ፖይንት ኦፍ ኬር ቴስቲንግ እንሰራቸዋለን። ክሊኒካል አናላይሲስ አናላይቱን ሜዠር ማድረጋችን ፊዚዮሎጂካል የሆኑ ፍሉዶች ላይ ቤዝድ አድርገን ምርመራ እንሰራበታለን፣ ክትትል እንሰራበታለን፣ ፕሮግኖሲስ ወይም ደግሞ ከህመሙ እንዴት መዳን እንዴት ህመሙን መከላከል እንዳለብን ፕሪቬንሽን እንማራለን። ፖይንት ኦፍ ኬር ቴስት ለምሳሌ ኤፍቢኤስ ፖይንት ኦፍ ኬር ቴስት ፋስቲንግ ብለድ ሹገር በጾማቸው ሱገር ቴስት ስናደርግ that is called point of care test. point of care test. So types of clinical analysis in total 3 ቦታ almost 2 ቦታ ማድረግ እንችላለን። ኳሊታቲቭ፣ ሴሚ ኳንቲታቲቭ፣ ኳንቲታቲቭ ብለን ማለት ነው። ኳሊታቲቭ ስንል ፕሬዘንስ አለ አብሰንስ የለም ብለን ነው የምናስቀምጠው። ፖዚቲቭ ኔጌቲቭ ብለን የምናስቀምጠው ቴስት is called qualitative test. ሴሚ ኳንቲቴቲቭ ስንል የሆነ አፕሮክሲሜት ይሆን ለምሳሌ +2 ለምሳሌ ዩሪን ዲፕስቲክ እየሰራህ ዩሪን ዲፕስቲኩ ላይ ምን ታደርገዋለህ? ፕሮቲን +2 ነው ፕሮቲን +1 ነው እያልክ ትሰራለህ። that is called semi quantitative analysis. ዩሪን አናላይሲስ ላብ በአብዛኛው ሴሚ ኳንቲቴቲቭ ነው። thank you. another quantitative exact numerical measurement exactly the number የሚነግረን ኤግዛክት ነምበሩን የሚነግረን ከሆነ ውጤቱን ኤግዛክት ALP 150 ነው 147 ALT is 37 ነው 45 ነው ካለን that is quantitative. creatinine 0.5 ነው 1.2 ነው ካለን that is quantitative measurement. good. clinical chemistry test mainly ለነዚህ ፐርፐዞች ይውላል። clinical chemistry test almost every test ለነዚህ ፐርፐዝ ይውላል። the first one body system የሚባሉትን እነዚህን ሪስፓራቶሪ ሲስተም ጋስትሮኢንተስቲናሊ ሌሎችንም ሲስተሞች ካርዲዮቫስኩላር እነዚህ ኤግዛክትሊ ፋንክሽን እያደረጉ ነው ወይ የሚለውን ይነግረናል። the other one ኦርጋን በራሱ ሊቨር በደንብ ፋንክሽን እያደረገ ነው፣ ኪድኒ በደንብ ፋንክሽን እያደረገ ነው that okay ብሎ ለመጠየቅ ክሊኒካል ኬሚስትሪ ቴስቶች ኢንፎርም ያደርጉናል። another diagnosis of the disease በሽታዎችን ምርመራ ኦቨስ ግልጽ ነው። the follow up response to treatment ትሪትመንት እየተሰጠ ፎሎ አፕ ይደረጋል። they are very excellent indicators for this follow up purpose. ለምን ኤንዛይሞች እየጠበቅናቸው ስንሄድ ሉክ ሼፕ እያደረግናቸው ስንሄድ ኮንትሮል እያደረግናቸው ስንሄድ እነዚህ ኤክስትራ ሴሉላር የመፈጠር አቅማቸው እየወረደ ይመጣል እየወረደ ይመጣል። ሶ ፎሎ አፕ ፐርፐዝ ያገለግለናል ማለት ነው። another early sign of disease ገና በሽታው ሲጀምር ማወቅ እንችላለን። ክሪያቲኒን ቴስት ለምሳሌ ለኪድኒ ፍቱን የሆነ ቴስት ነው። ለኩላሊት ክሪያቲኒን ቴስት ካደረግን ፍቱን የሆነ ኢንዲኬተር ነው። ለምን ክሪያቲኒን 0.5 ከ1.2 ነው ሬንጁ ሜላሶላስ ፊሜል። ሶ 0.7 ቢመጣ ውሃ እንድንጠጣ ይመከራል በደንብ ማለት ነው። ኮንቲኒየስሊ 0.8 እያለ እያደገ የሚመጣ ከሆነ
something is happening alert ያደርገናል ማለት ነው። that is it then የኛ የላቦራቶሪ ክሊኒካል ኬሚስትሪ አናላይሲስ ደግሞ ዶክተሮችን ኢንፎርም ያደርጋቸዋል ኮርስ ኦፍ ትሪትመንት the way they treat ቼንጅ እንዲያደርጉ ኮንቲኒየስሊ እንዲሰጡ አለርት ያደርጋቸዋል ማለት ነው። ጉድ ሌላ ስኮፕ ኦፍ ክሊኒካል ኬሚስትሪ ጀነራል እነዚህ ነገሮች ያካታል። ክሊኒካል ኬሚስትሪ እንደ ላቦራቶሪ ስታፍ ስትሄድ ባዮኬሚስትሪ ቅድም አይተነዋል። ኢንስትሩሜንቴሽን ያው አናላይዘር ብለን ቅድም ያየናቸው ማለት ነው እና ሌሎችም እዚህ ጋር አናላይቲካል ቶክሲኮ ኢንዶክሪኖሎጂ ኢሚኖሎጂ ፋርማኮሎጂ ኮምፒውተርስ ናይት ታይም ያው ኢንፎርሜሽን ቤዝድ ሆነ ኢንፎርሜሽን ቴክኖሎጂ ላይ ቤዝድ ያደረጉ ነገሮች ናቸው ያሉት። ያንን ተከትሎ ኮምፒውተርስ as well participated it so እዚህ ባዮኬሚካል ቴስቲንግ አናላይሲስ ስንሰራ እነዚህ ነገሮች ነው በአብዛኛው የምንሰራቸው። ግሉኮስ ቴስት ይኖራል፣ ፕሮቲን አናላይሲስ፣ ቢሊሩቢን ቴስት፣ ቶታል ዳይሬክት ቢሊሩቢን እንሰራለን። ክሪያቲኒን ፍሮም ዩሪን፣ ክሪያቲኒን ፍሮም ብለድ፣ ሊፒድ ፕሮፋይል እንሰራለን። ኤንዛይምስ ሎት ኦፍ ሊቨር ኤንዛይምስ አሉ፣ ካርዲዮቫስኩላር ኢምፖርታንት የሆኑ ኤንዛይሞች አሉ እንሰራለን። ኤሌክትሮላይትስ ላይ ካልሽየም አዮን፣ ማግኔዥየም አዮን፣ ፖታሽየም አዮን፣ ሶዲየም አዮን፣ ክሎሪን አዮን ይሰራሉ። ሌሎችም ይሰራሉ ማለት ነው። ክሊኒካል ኬሚስትሪ አናላይሲስ የሚያስፈልገው ነገር በአብዛኛው ሶሉሽንስ ያስፈልጋሉ። ሬጀንትስ፣ ፔሽንት ስፔሲመንስ ኦር ሳምፕልስ ያስፈልጋል። ዜን ስፔሲመን ዊዝ ሬጀንት ሚክስ እናደርጋለን። ዘ ፎር ደ ስፔክትሮፎቶሜትር ኦር አት ዘ ኢንስትሩመንት እንሰራለን። ሎወር የትኛውም ክሊኒካል ኬሚስትሪ ቴስት ካለች ማሽን ትኖራለች። ሎወር ላይ በትልልቅ ሆስፒታሎች ላይ ትልልቅ ማሽኖች ናቸው ያሉ። ጉድ ሶ ክሊኒካል ኬሚስትሪ ኢንስትሩመንት ስፔክትሮፎቶሜትር የሚባለው ነው። ሶ ኢንድ ፕሮዳክት ኦፍ አናላይሲስ ሜዥር ያደርግና ስሩው አብዞርበንስ ኤንድ ትራንስሚተንስ መጨረሻ ላይ አብዞርባንስን ወደ ኮንሰንትሬሽን ቀይረን ባዮኬሚካል አንሰር እንሰጣለን ማለት ነው። ትልልቅ ሆስፒታሎች ላይ አውቶሜትድ ክሊኒካል ኬሚስትሪ አናላይዘር እነዚህ እናገኛለን። ዚስ አር ሶፊስቲኬትድ ዋን ዚስ አስ ዌል በራሱ ማሽኑ የተንቀሳቀስ ይሰራ ታላችሁ። እዚች ጋር ያለችው ነገር እየሄደች ከዚህ ሳምፕል ታመጣለች፣ ከዚህ ጋር ሚክስ ታደርጋለች። እንደዛ እያደረገ ነው የሚሰራው ማለት ነው። This clinical chemistry analyzer, the so-called spectrophotometer, uses a small amount of reagent, patient samples, and measures the products of analysis automatically. ትንጥዬ ነው። በማይክሮ ሊትር ሜዥር የተደረገ ሳምፕል እና ስፔሲመን እንሰጠዋለን። ሳምፕል ሬጀንት እንሰጠዋለን። then it measures automatically ወዳውኑ ሜዥር አድርጎ ይሰጠናል ማለት ነው። ስፔሲመን ቴስትድ ኢን ክሊኒካል ኬሚስትሪ እነዚህ ናቸው በአብዛኛው whole blood, urine sample, and a plasma or serum sample, and sometimes a capillary blood from the finger. So እነዚህ አይነት ቴስቶች ይካሄዳል። whole blood, serum, plasma, urine እና other body fluid CSFን ጨምሮ በክሊኒካል ኬሚስትሪ አናላይዝ ይደረጋሉ ማለት ነው። ሶ ክሊኒካል ኬሚስትሪ ውስጥ ኦልዌይስ ኳሊቲ ኮንትሮል ዶክመንቴሽን ያስፈልጋል። ዶክመንቴሽን ከሌለ ስራ የለም፣ አልተሰራም ማለት ነው። ኳሊቲ ኮንትሮል ከሌለ ደግሞ ህጋዊ የሆነ ስራ እየሰራህ አይደለም ማለት ነው። ሶ እነዚህ ሁለቱ ኢንሹርስ አኩሬሲ ኤንድ ፕሪሲሽን። አኩሬሲ ትክክለኝነት፣ ፕሪሲሽን ኤግዛክትነስ አኩሬሲ ኤግዛክትነስ፣ ፕሪሲሽን ፕሪሳይስ የመሆን ኮንትሮል ሳምፕል እንዴት መጠቀም እንዳለብን፣ እንዴት ኤረርን ዲቴክት ማድረግ እንዳለብን
እንደውም ስታንዳርድ ፕሮቶኮል ኤስኦፒ ስታንዳርድ ኦፕሬቲቭ ፕሮሲጀር የሚባለውን እንዴት መከታተል እንዳለብን ይነግረናል። ሰምታይም ኳሊቲ ኮንትሮል ስታንዳርድ ምናምን ከሌለን በምን እንሰራለን? ናውን ሳምፕልስ አር ቴስትድ ቱ ቬሪፋይ ዘ ኳሊቲ ኦፍ ፔሸንት ሪዛልት። ከዚህ ቀደም ውጤቱን የምናውቀውን ሳምፕል እንደ ኳሊቲ ኮንትሮል መጠቀም እንችላለን። ኤግዛክትሊ ፖዚቲቭ ተብሎ ለምሳሌ ለሪፈረንስ ላቦራቶሪ የላክናቸው ሪዛልቶች ይመለሳሉ። ሶ ዲስ አር ፖዚቲቭ ዲስ አር ኔጌቲቭ ተብሎ እነሱን እንደምን መጠቀም እንችላለን? እንደ ኳሊቲ ኮንትሮል መጠቀም እንችላለን። to prove whether that machine is working, functioning effectively or not. በትክክል እየሰራ ነው አልሰራም የሚለውን ነገር ቼክ ለማድረግ ይሄንን ወይ መጠቀም እንችላለን። ሶ ቴስቱን ከጨረስን በኋላ ሪፖርት እናደርጋለን። ሶ በዚህ ኳሊቲ ኮንትሮል ወይ one to s the so-called 95% confidence interval እንጠቀማለን ማለት ነው። እነዚህን ነገሮች ያው ኳሊቲ አሹራንስ ቶፒክ ላይ እናወራለን። good so solution the so-called solute or analyte plus solvent or reagent solution ይሰጣል። solution ሙሙት እንደማለት ነው። solute or analyte ማን ውስጥ ይገኛል? ሳምፕል ውስጥ ኦር ስፔሲመን ውስጥ ይገኛል። ሶልቨንት ሪኤጀንቱን ፈሳሽ ስለሆነ ሪኤጀንቱ ሶልቨንት አዚ ሆል ሶሉሽን ይሰጣል። ሶ ሶሉሽን ሆሞጂነስ ሚክስቸር በአይን በማየት ኦር በሆነ ነገር የምንለየው አይነት ሚክስቸር አለ ሆሞጂነስ። ሶ ሶሉሽን ላይ ያው ዳይሉሽን ይሰራል ቢኮዝ ኮንሰንትሬትድ ኦን even the reagent itself may be diluted, the sample may be diluted, that is it dilution እየሰራን እንትላለን። dilution ማለት ኮንሰንትሬሽኑን ሚኒማይዝ ማድረግ ነው። ዳይሉሽን ስንሰራ ኮንሰንትሬሽኑን ምን እያደረግን ነው? ሚኒማይዝ እያደረግን ነው የምንሰራ ማለት ነው። ሶ ክሊኒካል ኬሚስትሪ ውስጥ የሚሰራ በአብዛኛው ሴሪያል ዳይሉሽን የሚባል አለ። ፕሮግረሲቭ የሆነ መልቲፕል ፕሮግረሲቭ ዳይሉሽን ፕሮሰስ ስንሰራ ነው ኦሪጂናል ሶሉሽን እና ፈርዘር ዳይሉትድ ስናደርገው። ስቴፕ ዌይዝ መጀመሪያ 1/2 ከሰራን ሲቀጥል 1/4 ሲቀጥል 1/8 ኦር 1/16 እያል ፕሮግረሲቭሊ ዳይሉሽን ፋክተሩን በመጨመር ስንሰራ that is called serial dilution። ክሊኒካል ኬሚስትሪ ውስጥ የሚሰራው ይሄ ነው በአብዛኛው። ሶ ፕሮሲጀሩ ይሄ ፓይፔት ተጠቅመን የሆነ አማውንት ኦፍ ሳምፕል የሆነ አማውንት ኦፍ ዲስትል ወተር እየተጠቀምን ዳይሉት ማድረግ ነው። በዚህ ነው ሶ serial dilution ፕሮሲጀር እዚህ ጋር እንገኛለን። ሶ መጀመሪያ እኒህ ሳምፕሎች እኒህ ኮንቴነሮች ቴስት ቲዩብስ ኦል ዱ ሃቭ 1/10 ኮንሰንትሬሽናቸው 1 ዩኒት ኦፍ ኮንሰንትሬሽን ዊዝ 10 ዩኒት ኦፍ ኦር 9 ዩኒት ኦፍ ሬጀንት 1 ዩኒት ኦፍ ሳምፕል 9 ዩኒት ኦፍ ሬጀንት ብላችሁ መውሰድ ትችላላችሁ። ሁሉም አላቸው። ሶ ኦል ቱጌዘር 1/10 ማለት ነው። ዜን ከመጀመሪያው ላይ ምን እንወስዳለን? 1 ml እንወስዳለን ወደዚህኛው 1 ml ስንል እዚህ ውስጥ ያለውን 1/10 ይዞታል ማለት ነው። ሶ 1 ml ስንወስድ 1/10 ካራክተር አለው ማለት ነው። ካራክተሩ ስንት ነው? 1/10 ነው። 1 means 1 ml from 1/10 concentration means 1/10 ኢንፎርም 1/10 እንደ ማለት ነው። 1 ml ማለት ለምን እዚህ ጋር ክላሪፋይ ማድረግ አለባችሁ። 1/10 ከሚለው ኮንሰንትሬሽን ውስጥ ነው 1 ml የወሰድን። ሶ በውስጡ 1 ml ሚን 1/10 ኮንሰንትሬሽን ነው ማለት ነው። ሶ መጀመሪያ እዚህ ጋር 1/10 ነበር።
1/10 ጨመርንበት 1/100 ሆነ። ከዚህ ጋር ደግሞ 1 ml ስንወስድ 1/100 እንደማለት ነው። ኮንሰንትሬሽን 1 ml ስንወስድ 1/100 እንደማለት ነው። ሶ 1/100 እዚህ ጋር ስንጨምር መጀመሪያ 1/10 ነበር፣ አሁን 1/10⁻³ ይሆናል ማለት ነው። እንዲሁ እያልን ስቴፕ ዌይዝ ስንሄድ that is called serial dilution። ሶ ኮሎኒ ፎርሚንግ ዩኒት ፐር ሊትር ፐር ሚሊሊትር ለመፈለግ ነምበር ኦፍ ኮሎኒ ሲባዛ ዳይሉሽን ፋክተር ሲካፈል ቮሊዩም ኦፍ ካልቸር ፕሌት ብለን መስራት እንችላለን ማለት ነው። ሶ ጥያቄዎች እንስራ። ኢምፖርታንት ኦር ኖት ሉሲ ሉክ አት ኢት A senior physician working in a different health service providing institutions examined and treated patients with different clinical presentation. For accurate diagnosis of this patient, he requested different types of laboratory tests. What should be the baseline justification of the physician to request those laboratory tests? በተለያየ ቦታ ይሄ ፕሮፌሽናል ሜዲካል ፕሮፌሽናል ምን ይሰራል? ቴስቶችን ይሰራል፣ ፔሸንቶችን ትሪት ያደርጋል። በዚህ ጊዜ የተለያዩ ላቦራቶሪ ቴስቶችን ያዝዛል ለዳያግኖስ ማለት ነው። ሶ ምንድነው ለምንድነው ብዙ ላቦራቶሪ ቴስቶችን የሚያዝዘው ነው ጥያቄ። ለምንድነው ላቦራቶሪ ቴስት የሚታዘዝ አሴት ጀነራል? ኮስት ኦፍ ዘ ቴስት ሜተድ ነው። the value of the information the test method produce exactly the value of the information the test method produce። የተለያዩ ቴስቶች ሊቨር ፋንክሽን ቴስት፣ ኪድኒ ፋንክሽን ቴስት ብዙ ቴስቶች ይሰጣሉ በአብዛኛው። ለምን? the value of the information they will supply ብዙ ኢንፎርሜሽን ስለሚናገሩ ነው እንጂ ሌላ አይደለም። ሰው መልሳችን ቢ ይሆናል ማለት ነው። good this one a laboratory professional working in a general hospital is assigned to collect a clinical sample and transport to the referral hospital. What is the basic concept of the laboratory person should give priority during sample collection transport activity? የሆነ ሪፈራል ኦር ጀነራል ሆስፒታል ሆናችሁ ትራንስፖርት ለማድረግ ወደ ሪፈራል ሆስፒታል ስፔሲመን ትራንስፈር ለማድረግ ትራንስፖርት ለማድረግ ፕራዮሪቲ መስጠት ያለባችሁ የትኛው ላይ ነው ከሚከተሉት ውስጥ? ሌብሊንግ፣ ቮሊዩም፣ ታይፕ፣ ኳሊቲ ኦፍ ሳምፕል ላይ ነው። መጀመሪያ ሌብሊንግ ነው። the first thing is first የመጀመሪያ ነገር መጀመሪያ መሰራት አለበት። ሌብሊንግ ማተርስ። ትራንስፖርት ስናደርግ ወደ ሌሎች ሆስፒታሎች ሌብሊንግ በጣም ማተር ያደርጋል። ቱ ማች ኮንሰርናት ዜር በጣም ኮንሰርን ማድረግ አለብን። ሰው መልሳችን ኤ ሌብሊንግ ነው። ቮሊዩም፣ ታይፕ፣ ኳሊቲ ማተር አያደርግም እያልኩ አይደለም። the first thing is first priority labeling of the specimen. So here a laboratory technology is collected a blood sample from a 70-year-old man for lipid profile analysis, but unfortunately the chemistry analyzer was on maintenance for 10 days. Therefore the patient sample needs to be analyzed after 10 days. What should be the laboratory technology perform so as to obtain a reliable lipid profile result? ምን ማድረግ አለበት? The technology should centrifuge and store the serum sample at DNA. The technologist should centrifuge and store the serum sample at 10. The technology should centrifuge and store the serum sample at 20 degrees centigrade. The technologist should store the whole blood sample at -4 degrees centigrade. So ለ10 ቀን ነው። ለ10 ቀን ለአንድ ቀን for one night ከሆነ 4 ዲግሪ ሴንቲግሬድ ላይ ማስቀመጥ እንችላለን። ለ10 ቀን ግን በጣም ሂውጅ ጋፕ ስላለው -20 ዲግሪ ሴንቲግሬድ ላይ እናስቀምጣለን ማለት ነው። that is it. so part 2 next እንቀጥላለን። ቪዲዮን ላይክ አድርጉ። ጥያቄ ምናምን ሲኖራችሁ ኢቭን እዚህ ቪዲዮ ላይ ጥያቄ ሲኖራችሁ ኮመንት አድርጉልኝ፣ መልስ ሰጥበታለሁኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ እዚህ ፓርት ላይ ቢሰራልን የምትሉት በላብራቶሪ፣ በነርሲንግ፣ በፋርማሲ እንዲሁም ደግሞ ከዚህ ከጤና ውጭ ያሉ በቢዝነስ ማኔጅመንት
ለፕሮጀክት ማኔጅመንት፣ ሊደርሺፕ፣ አካውንቲንግ፣ ማርኬቲንግ ምናምን የተለያዩ ቪዲዮዎች እንዲሰራላችሁ ስትፈልጉ ኮመንት አድርጉን። ስልክ ቁጥር አለ፣ ደውሉ። እንዲሁም ደግሞ ቴሌግራም ላይ ጤናፔዲያ ብላችሁ በመግባት የሚሰጡ ትሬኒንጎችን ተከታተሉ። በስልክ ቁጥራችን ደውሉ። ኦልዌይስ አክሰስ ማድረግ ትችላላችሁ። ክላሱን መጀመር ትችላላችሁ። በወር በ2 ወር በ3 ወር ውስጥ ሰክሲድ ታደርጋላችሁ። አይ አም ሹር። ላብራቶሪ መስራት ሸግሯችኋል? ኦኬ ሶልቭ ይደረጋል። ኤግዛም ማተር አድርጓችኋል? ቬሪ ሲምፕል ሶልቭ ይደረጋል። ሶ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። ፓርት 2 ክሊኒካል ኬሚስትሪ ይቀጥላል። 3.546